ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው የካቲት 18 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ይህንን ቁም ነገር አዘል ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫንና ቪዲዮውንም ላይክ ሼር በማድረግ ቤተሰብ እንድትሆኑና እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 18 የሚነበብ ስንክሳር። ዕረፍቱ ለሊቀ ጳጳሳት አባ መላሊዮስ። የካቲት 18 በዚች ቀን ታማኝ የከበረ አባት የአንጾኪያ ሊቀ ጳጳሳት አባ መላሊዮስ አረፈ። ይህም ቅዱስ አዋቂና አስተዋይ ነበረ። በታናሹ ቆስጠንጢኖስም ዘመነ መንግስት በአንጾኪያ ሀገር ሊቀ ጵጵስና ተሾመ። ከተሾመም እስከ 30 ቀን ኖረ። ከዚህም በኋላ አርዮሳውያንን አወገዛቸው። በአንጾኪያም ካለች ቤተክርስቲያን ሁሉንም አሳደዳቸው። ንጉሥም በሰማ ጊዜ ከመንበረ ሲመቱ ሊቀ ጳጳሳቱን አሳደደው፣ እርሱ ንጉሥ አርዮሳዊ ነውና። የአንጾኪያ ሀገርን ታላላቆችና ኤጲስቆጶሳት ካህናቱም ተሰበሰቡ። ስለ ሊቀ ጳጳሳቱ ይመልሳቸው ዘንድ የልመና ደብዳቤ ጽፈው ላኩ። ንጉሥም ልመናቸውን ተቀብሎ መለሰላቸው። ይህም አባት በተመለሰ ጊዜ አርዮሳውያንን ወደ ማውገዙ ተመለሰ። በቃላቸው የሚያምኑትንም ስህተታቸውንና ስድባቸውን ግልጽ እያደረገ ወልድ ከአብ ባሕሪ እንደተወለደ በመለኮቱም ትክክል እንደሆነ ለሁሉ የሚሰብክ የሚያስተምር ሆነ። ዳግመኛም አርዮሳውያን ተነሱ፣ የንጉሥን ልብ ወደ እሳቸው እስከመለሱት ድረስ ይህን አባት እየወነጀሉ ወደ ንጉሥ ጻፉ። ዳግመኛም ልኮ ከፊተኛው ወደሚርቅ አገር አሳደደው። ወደ ተሰደደበትም አገር በደረሰ ጊዜ መልእክቶቹን ጽፎ በመላክ ከወገኖቹ ጋር እንዳለ ሆነ። ከእርሳቸውም ስውር የሆነውን የመጽሐፍትን ቃል ይተረጉምላቸው ነበር። በአንጾኪያ ላሉ መንጋዎቹ ይደርሳቸዋል። አዋቂዎች የሆኑ ኤጲስቆጶሳትና ቀሳውስትን ልዩ በሆነች ሦስትነት 318 አባቶችን ያስተማሯት የቀናች ሃይማኖት እንዲያስተምሩ ያዛቸዋል። እንዲህም እያደረገ እስካረፈባት ቀን ድረስ በተሰደደበት ብዙ ዘመናት ኖረ። ዮሐንስ አፈወርቅም አመስግኖታል፣ የምስጋና ድርሰቶችንም ደረሰለት። ስለ ቀናች ሃይማኖትም ብዙ መከራ ስለደረሰበት ክብሩና ግርማው ከከበሩ ሐዋርያት ክብር እንደማይጎድል ተናገረ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የሐዋርያው ያዕቆብ መታሰቢያ። በዚችም ዕለት የጌታችን ወንድም የሐዋርያው ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 18 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ